አሃዱ አምላክ በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ስብሐት ለእግዚአብሔር ከያነ ዘፈጠረነ ከመ ዘነአምልኮ እንድናመልከው እንድናከብረው እንድናወድሰው የረዳን አምላክ እዚህ ቦታ ላይ እንድንመጣ የፈቀደልን አምላክ የልዑል እግዚአብሔር ክብርና ምስጋና ለሱ ይሁን። እግዚአብሔርን ከፍ አድርጋችሁ አመስግኑት። ሁሌ የገዳሙን ታሪክ እዚህ ቦታ ላይ እንማማራለን። ነገር ግን እንደዚህ አዲስ ምዕመናን ሲመጣ ላልመጡ ስለምታሰሙ ሁሌ የገዳሙን ታሪክ እናስተምራለን። ለዛ ነው የመጀመሪያው የቃል ኪዳኑ ላልምረው ላላስምረው ምን ይላል? ባትመጡ እንኳን በሚዲያ ላይ ታያላችሁ አይደል? የቃል ኪዳኑን ቦታ ላልምረው ላላስምረው ደጀን አላስረግጠውም። ይህን ቃል ሁላችሁም ልትሉልኝ በእግዚአብሔር ዘንድ አሳስባቸዋለሁ። ላልምረው ላላስምረው በሉ፣ ደጀን አላስረግጠውም። እግዚአብሔርን ከፍ አድርጋችሁ አመስግኑት። ዛሬ እግዚአብሔር የመረጠው ነው ወደዚህ ቦታ ላይ የመጣው። ላልምረው ላላስምረው ደጀን አላስረግጠውም። ደጀን የረገጠውን ሰው ኃጢአት እንኳን ቢሰራ ከልጄ ዘንድ አማልደዋለሁ ትላለች ድንግል ማርያም። ክብር ምስጋና ለሷ ይሁን። ዛሬ እናንተን እግዚአብሔር ወደዳችሁ፣ እግዚአብሔር ፈቀደላችሁ። መመረጣችሁን መጠራታችሁን ታጸኑ ዘንድ ከበፊት ይልቅ አሁን ትጉ። እነሆ ብዙዎቹ ይሰበሰባሉ፣ ጥቂቶቹ ይመረጣሉ። እናንተ እኮ ናችሁ የተመረጣችሁት። አመስግኑታ እግዚአብሔርን። ማን መስሏችሁ ነው? እናንተ ናችሁ የተመረጣችሁት። እዚህ ቦታ ላይ እንደዚህ የመጀመሪያው ቃል ኪዳን እግዚአብሔር ያልፈቀደለት ብዙ ምዕመናን አሉ፣ ወደዚህ ቦታ ላይ አልመጡም። ግን እናንተ እግዚአብሔር ፈቀደላችሁ። ላልምረው ላላስምረው ደጀን አላስረግጠውም። ደጀን የረገጠውን ሰው ኃጢአት እንኳን ቢሰራ ከልጄ ዘንድ አማልደዋለሁ። ይህ ብቻ አይደለም፣ ብዙ ቃል ኪዳን ነው። ይህ ቃል ኪዳን ባለበት ቦታ ዛሬንና እናንተ እስከ ኃጢአታችንና እስከ በደላችን እግዚአብሔር ተቀበለን። እናታችን ድንግል ማርያም ተቀበለችን። እንደኛ ክፋት ሳይሆን እንደሱ ቸርነት፣ እንደኛ ኃጢአት ሳይሆን እንደሱ መልካም ፈቃድነት ወደዚህ ቦታ እንድንመጣ እግዚአብሔር እናታችን ድንግል ማርያም ፈቀደችልን። ለዚያ ነው ይህ ሁሉ ቃል ኪዳን ሳለ ታዲያ የዚህ የቃል ኪዳኑ ታሪክ ብዙ ነው። እጹብ ድንቅ የሆነ ረቂቅ ነው። ነገር ግን ከረጅሙና አጭሩን ልነግራችሁ እኔ የምናገርበትን አንደበት እናንተ የምትሰሙበት እዝነ ልቦና እግዚአብሔር ይለግሰን። እግዚአብሔር ከሁላችን ጋር ይሁን። ይህ ሳለ ይሄ የገዳም ታሪክ ይሄ ቤተ ክርስቲያኑ ባልነበረበት ሰዓት በስውር እንደሚገለገልበት በስውር ቅዳሴ እንደሚቀደስበት አባቶች በትንቢት ሲናገሩ ነው ደግሞ በታሪክ አስቀምጠው ዛሬ ታሪኩን አራቀን በሚገባው ሁናቴ እየተናገርን እያስተማርን ዛሬ ብዙ ምዕመናን ወደዚህ ቦታ ላይ መጥቷል። ማለትም ታሪኩ ነው። እንዴት ነው ብትሉኝ የዚህ የገዳም ታሪክ ይህ ቦታው የእረኞች ማገጃ ነበር ይላሉ አባቶች። ቤተ ክርስቲያን በዚህ ቦታ ላይ የለም፣ በርቀት ነው እየሄዱ የሚያገለግሉት። ከዚያን እግዚአብሔር ለየዋሆች ቅሩብ ነው፣ ቅሩብ ለየዋሃን ልብ። ለብዙ አባቶች እዚህ ቦታ ላይ እግዚአብሔር እየተገለጸላቸው የኋላ ኋላ ቤተ ክርስቲያን ይሰራል ይሉ ነበር። በዚያን ሰዓት ብዙ ዘመናት ወደ ኋላ ስንመጣ እግዚአብሔር ጥበቡን እየገለጸላቸው ቤተ ክርስቲያኑ ባልነበረበት ሰዓት ዛሬን እናንተ እንደዚህ ቁጭ ባልንበት ሰዓት ይመጡና እዚህ ቦታው ላይ ቁጭ ብለው ቅዳሴ ያስቀድሳሉ ይላሉ። አሁን ቅዳሴ ገብተዋል፣ አሁን ወጥተዋል። ዛሬ እኛ እናቃለን እንደዚህ እግዚአብሔር ገልጾላቸው ነው እኮ። እግዚአብሔር ጥበቡን ገልጾላቸው እኮ ነው። እግዚአብሔር ምስጢሩን ገልጾላቸው እኮ ነው። ከዚያን ይሄን እያገለገሉ ሳለ እንዲሁም የኋላ ኋላ ቤተ ክርስቲያን ይሰራል። በዚያን ሰዓት ዓለም ሁሉ ይመጣል። ያን ጊዜ
ሁሉም ክርስቲያን ብቻ አይደለም ሙስሊሙ ሳይቀር እዚህ ቦታ ላይ ይመጣል። ነገር ግን ሁሉም ተፈውሶ ይሄዳል ተብሎ ትንቢቱ እንደተፈጸመ እነሆ ዛሬ ትንቢቱ ዛሬ ሆኖ ተገኝቷል። ክርስቲያኖች ያ የኋላ ዓለም ሁሉ ይመጣል የተባለው ዛሬ ብዙ አይጉራት እንኳን ባይመጣ እግዚአብሔር የመረጣቸው እግዚአብሔር የጠራቸው እኔና እናንተ ወደዚህ ቦታ ላይ መተናል። ክብር ለድንግል ማርያም። ከፍ አድርጋችሁ አመስግኗት። የእግዚአብሔር ትንቢት ይቀራል ወገኖቼ፣ ይቀራል አይቀርም። የእግዚአብሔር ትንቢት ይቆይ እንጂ ይዋል እንጂ አይቀርም። ከዚያ ይሄ ሳለ የዛ አካባቢ እጅግ የኋላ የደረሱ ሐመተ ገብርኤል የሚባሉ ቦታቸውን በዛው አካባቢ ነው ሐመተ ገብርኤል የሚባሉ ነበሩ ይላሉ። እነሱ ሁሌ ዝክር ያዘክራሉ፣ ከገዳማት ገዳማት ይሄዳሉ። ነገር ግን የኋላ ለነሱም የዝን የገዳሙን ታሪክ እግዚአብሔር በጥበቡ ይገልጽና ይነግራቸው ነበር። ከዚያን በኋላ እነሱም እየመጡ ከዛ በፊት ታሪኩ ስለነበረ እነሱም እየመጡ ያስቀድሱና ለአካባቢው ምእመናን እመቤታችን ድንግል ማርያም ወርሃዊ በዓል በሆነ ሰዓት ሚካኤል ገብርኤል በሆነ ሰዓት ዝክር ያዘክራሉ። እንዲሁም ዕለተ ሰንበት በሆነ ሰዓት ዛቲ የያዙ ሕፃናቶችን አሁን ተቅዳሴ ወጥተዋል ኑ ዛቲ ቅመሱ ይሉና ያቀምሷቸዋል። የአካባቢው ምእመናንም ድንገት ሲመጡ ለነሱም ያቀምሳሉ፣ ለመንገደኞች ሁሉ ይላሉ እነኛ ሐመተ ገብርኤል የተባሉት። ከዚያን ቅድም አሁን እንዳልኳችሁ ሚካኤል ገብርኤል ማርያም በሆነ ሰዓት ወርሃዊ ዝክራቸውን እንደ ጽዋያ የአካባቢው ምእመናን እየመጡ እነሱ ቤት ዝክር ያዘክራሉ። ያንን ዝክር ሁሌ ማንም ሳይረዳቸው እግዚአብሔር እሱ በበረከቱ ሁሉን ያዘጋጅና በእመቤታችን ቀን በሚካኤል በገብርኤል በሆነ ቀን የአካባቢው ምእመናን ያ ዝክሩ ደርሷል ዛሬ ነው እያሉ ይሰበሰቡና ዛሬ እኛ ጽዋ እንደምንጸጣው እዛ ሐመተ ገብርኤል ቤት ይሄዱና ዝክሩን ቀምሰው ይለያያሉ አሉ። ከዕለታት በአንድ ቀን መልካም በሚሰራበት ላይ ፈተና ይበዛል። እኛ ሐመተ ገብርኤል ከዕለታት በአንድ ቀን ዝክራቸው ተቃርቦ ሰይጣን ተፈታተናቸው ወገኖች። ዛሬ መልካም በሚሰራበት መልካም የሚሰራ ሰው ነው ሰይጣን የሚፈታተነው፣ ዲያብሎስ የሚፈታተነው። ያም አጉል የሚሰራው የሱ አባር ስለሆነ አይነካው አይደል? መስክሩ አይደለም ነው አይነካው። ከዚያን በኋላ ያ ወርሃዊ የእመቤታችን በዓል ደረሰና በጣም ተጨናነቁ። ከዚያን ቀጥታ ወደዚህ ቦታ ላይ ቤተ ክርስቲያን አልተሰራችም ይላሉ። መጡና ጎንበስ ብለው ተንበርክከው እግዚአብሔር ሆይ ይሄን ጥበብ ገልጸህ ነግረኛል፣ እናቴ ድንግል ማርያም ወርሃዊን ዝክሯን ለሚመጣው ምእመናን ምን አቀምሰዋለሁ ተራቆትኩ ብለው እንባቸውን እዚህ ቦታ ላይ አብሰው ወደ ቤታቸው ሲሄዱ ሙሉ ለሙሉ ቤታቸው በበረከት ተትረፍርፎ አገኙት ይላሉ። እግዚአብሔርን አመስግኑት። እውነተኛ ታሪክ ነው። ከዚያን በኋላ በደስታ ተዋጡ። ያ የአካባቢው ምእመናን ቀጥታ በእመቤታችን ቀን ሲመጡ ዝክሩ ልዩ ሆነ ይላሉ። የሚጠጡት ወይነ ቃና ሁሉ ከበፊቱ ይልቅ የበለጠ ሆነ ተገኘ። ክብር ለድንግል ማርያም። ከፍ አድርጋችሁ አመስግኗት። ከዚያን በኋላ እኛ ሐመተ ገብርኤል የተባሉት ጊዜያቸውም ሰዓታቸውም እድሜያቸውም ተቃርቦ ነበረ። ዘርዮቻቸው ሁሉ በዛን ዕለት ነበሩና እግዚአብሔር በመካከላቸው እጅግ ታላቅ የሆኑ አባት እነሆ ዛሬ ጊዜና ሰዓቴ ደርሷል፣ እናታችን ድንግል ማርያምንና ቅዱስ እግዚአብሔር አምን በአንድ ላይ ትከሉ፣ ትንቢቱ እነሆ ዛሬ ደርሷል ብሎ ለነሱ ጥበቡን ገለጸላቸው። በዛው ነው ዕለት ይላሉ። ከዚያን እነሱ ድጋሚ ያን ቀን አልተናገሩም። የአካባቢው ምእመናን ሰበሰቡና ወገኖቻቸው ሳይቀሩ ሰበሰቡንና እነሆ ያ ትንቢት ዛሬ ደርሷል፣ እዚህ ቦታ ላይ ቤተ ክርስቲያንን ስሩ ብሎ እግዚአብሔር በራእይ ነግሮኛል፣ እናታችንም ድንግል ማርያም በአንድ ላይ እዚህ ቦታ ላይ አስገቡ ብሎ እግዚአብሔር ጥበቡን ገልጾልኛል ብለው ለአካባቢው ምእመናን ሲነግሩ አላመኑም ነበር ይላሉ።
ምክንያቱም ብዙ ዘመናት ሆኗል። ቤተክርስቲያን አልነበረውም። በርቀት እየሄዱ ነበር የአካባቢው ምዕመናን ክርስትናን ልጅ እንኳን ሲወልድ ክርስትና የሚያስነሱት ሰው ሲሞት የሚቀብሩት በሩቅ እየሄዱ ደብረ ብርሃን ሲሉ ታውቃላችሁ። ደብረ ብርሃን ቅድስት ሥላሴ እዛ እየሄዱ አለበረ ቅዱስ ጊዮርጊስ የሚባል አለ 2 ሰዓት 3 ሰዓት የሚያስኬድ እዛ ድረስ እየሄዱ ነው አገልግሎት የሚገለገሉት። እውነት ይሆን? እዚህ ቦታ ላይ ተገልግሎ እኛ እንዲያው በቅርብ ቤተክርስቲያን ሰርተን እንገለገል ይሆን ብለው የአካባቢው ምዕመናን ለጊዜው አላመኑ። ግማሹ እውነት ነው የእግዚአብሔር ትንቢት አይቀርም ይላል፣ ግማሹ ደግሞ የሚጠራጠራል። አሁን እኮ እኛ በዚህ ተሰብስበናል። በመካከላችን የምንጠራጠር አንኖርም? የምንጠራጠረው ነገር አሁን በማስተምራችሁ ላይ ራሱ ይሄ ታሪክ እውነት ይሆን ልትሉ ትችላላችሁ። አንዶቻችን ልብና ኩላሊትን የሚመረምር ነው፣ ግን እንደማትሉ አውቃለሁ። ስለዚህ የእግዚአብሔር ቃል ትንቢት አይቀርም። ያ የእግዚአብሔር ቃል ስለሆነ ነው። ከዚያን በኋላ እኛ የነሱ ወገን የሆኑ አብዛኞች የእናታችን ቃል የእግዚአብሔርም ቃል ስለሆነ እንቀበላለን። ትንቢቱ ደርሶ ነው እናማካክር ብለው ተመካክረው በአንድ ላይ እግዚአብሔር ወዶና ፈቅዶ ወዲያው ገፋፍቷቸው እናታችን ድንግል ማርያም እና ቅዱስ እግዚአብሔር በአንድ ላይ ወደዚህ ቦታ ላይ መጡልን። ክብር ለድንግል ማርያም። ያ ቅድም ያልኳችሁ የእግዚአብሔር ትንቢት አልተፈጸመም? ተፈጸመ። ዛሬ ብዙ ምዕመናን እዚህ ቦታ ላይ አልመጣም? መጣ። በብዙ ሺህ የሚቆጠር ሕዝብ መጣ። ነገር ግን ማንም እዚህ ቦታ ላይ መጥቶ ያፈረ የለም። ያፈረው ሰይጣን ዲያብሎስ ብቻ ነው። ክብር ለድንግል ማርያም። ከፍ አድርጋችሁ አመስግኗት። ለዚያ ነው ከዚያን በኋላ የአካባቢው ምዕመናን በደስታ ተዋጡ። በአንድ ላይ ቅዱስ እግዚአብሔር አምና እናታችን ድንግል ማርያም በአንድ ላይ ወደዚህ ሲመጡ እዚች የምትመለከቷት ቅድስት ቤተ ክርስቲያን አይደሉም ታቦተው የገባው። በዚህ ቦታ ኮሷል። እዚያ ቦታ ላይ በሳር ጎንጆ ለተወሰነ ጊዜ በዛ ቦታ ላይ የቃል ኪዳኑ ታቦት አረፈ። ከዚያን ወዲያውኑ የአካባቢው ምዕመናን እግዚአብሔር ረድቷቸው የምትመለከቷትን ቅድስት ቤተ ክርስቲያን ወዲያውኑ ሳምንት ባልሞላው ውስጥ ሰርተው በአንድ ላይ የቃል ኪዳኑን ታቦት ወደዚህ ቦታ ላይ ያስገቡ ይላሉ። ክብር ለእግዚአብሔር ይሁንልን። አመስግኑት እግዚአብሔርን ከፍ አድርጋችሁ። ዛሬ እዚህ ቦታ ላይ እንዲያው ያልሰማ ብቻ ካልሆነ በስተቀር ሰምቶ የመጣ ሰው አሁን እንዳልኳችሁ ያፈረ የለም። ስውሯ ደጅ እግዚአብሔር ምስክሬ ነው። ዛሬ ውሯን በርቷል፣ ለምጻሙ ነጽቷል፣ የማይሄደው ሄዷል፣ ልጅ የሌለው ልጅ አግኝቷል። ከኤችአይቪ የበለጠ የለም። ሳምንት ዕለት አሁን ወደ ኋላችን ሐሙስ ዕለት ሴትዮዋ ስትመሰክር ያላችሁ ከኤችአይቪ ሱባኤ ገብታ እኮ ነው። ሱባኤ ገብታ በሱባኤ ቤት አላቅቄሻለሁ ምሬሻለሁ አለቻት ድንግል ማርያም። ከዚያን አላመነችም ሴትዮዋ። ከዚያን ቀጥታ ሄዳ ተመረመረች። ስትመረመር ያ ብዙ ዓመታት ኤችአይቪ መድኃኒት የምትጠቀመው እጅግ የእድሜ ባለጸጋ ነች ያቺ ሴትዮ። ከዚያን በኋላ ሐኪም ቤት ሄደች፣ ተመረመረች። ኤችአይቪ የለብሽም። አላመነችም እኮ። ከዚያ ድጋሚ ተመረመረች፣ ኤችአይቪ የለብሽም። ከዛ በደስታ ወደዚህ ቦታ ላይ በርከክ ብላ ነው የመሰከረችው። ያያችሁ አይታችኋል። ክብር ለድንግል ማርያም። ከፍ አድርጋችሁ አመስግኑላት። ዛሬ ሁሉም ሰው እንደመጣው ሁሉም ሰው ችግር አለው። ኤችአይቪ ብቻ አይደለም፣ ውስጣችን ብዙ ችግር አለ ወገኖች። ሁላችንም ምክንያት አለ። እዚህ የመጣንበትም ራሱ ምክንያት አለ። ለዚያ ነው ሁላችንም ድህነት ስላለ ፈውስ ስላለ ነው እዚህ ቦታ ላይ የተሰበሰብነው። ስንሰበሰብ ግን ጥያቄያችን ከልብ መሆን ያስፈልጋል ወገኖች። እንዲያው ስውሯ ደጅ ሄጄ ነበረ ሲመሰከር ሰምቻለሁ፣ እኔም ብቻ ለምስክርን አላበቃችንም የምንላለን። እናታችን ድንግል ማርያም ሀብታም ነው ድሃ ነው ትንሽ ነው ትልቅ ነው አትልም። ሁሉን አንድ የምታደርግ ነው። ነገር ግን ያጠያየቃችን ይለያያል። ግማሾቻችን
ግማሻችን ቤተክርስቲያን ነው ሐሳባችን፣ እናታችን ድንግል ማርያም ደጅ ነው ሐሳባችን። ግማሹ ደግሞ ወደ ውጪ ሌላ ቦታ ነው ሐሳባችን። ስለዚህ ልባችን እዚህ ቤተክርስቲያን ከመጣን ቅድም ወንድማችን ዲያቆን ደረጀ ምንም ነገር የለ። አሁን ለምሳሌ እዚህ ቦታ ላይ ነው ያለን ቁጭ ያልነው። ምን ይሰማችኋል? ምን ይሰማችኋል? ደስታ፣ ሰላም። እኔ በራሴ አሁን ደስታና ሰላም፣ እናንተም እሱ ጋር ቁጭ ብላችሁ እኔም እዚህ ቁጭ ብዬ የእግዚአብሔርን ታሪኩን ጥበቡን ስናገር ደስ ብሎኛል። ስለዚህ እግዚአብሔር ቤት ሲመጣ ሰው ሁሉን ነገር ትቶ ስለሆነ እዚህ ቦታ ላይ ቁጭ ሲል እግዚአብሔር ሲባርከው፣ እግዚአብሔር በበረከቱ ሲጠብቀው ሁሉ ነገር ዛሬ ሸክማችሁ ሰሞኑ ሁሉ ስትጨናነቁበት የነበረው ዛሬ ትንሽ ቀለል አላላችሁ? ሁሉንም ድንግል ማርያም አቃላ ለምስክርነት ታውቃችሁ። ስለዚህ ይህ ሳለ ታዲያ የአካባቢው ምዕመናን እንደዚህ በደስታ እናንተ ዛሬ እዚህ ቦታ ላይ ቁጭ ብላችሁ እናታችን ድንግል ማርያምን ጠይቃችሁ መልስ ስትሰጣችሁ ስመሰክሩ በደስታ ትሞላላችሁ? አትሞሉም? ትሞላላችሁ። የአካባቢው ምዕመናን እንደዛ ደስ አላቸው። ምክንያቱም ቤተክርስቲያን በርቀት ስለሚገለገሉ ስለነበረ። ከዚያን በኋላ የአካባቢው ምዕመናን በደስታ ተሞሉ። ነገር ግን ቤተክርስቲያን እያገለገሉ ሳለ የአካባቢው ምዕመናን ካህን እንኳን የተወሰነ ነበረ። ከዚያን እዚህ ቦታ ላይ የነበሩ አንድ ወጣት ነበሩ። በርቀት ሄደው ተምረው ያጥበው ሲገለጥ እነሱም ድንገት ወደዚህ ቦታ ላይ መጡ። እግዚአብሔር እኮ ሲያስተካክለው ነው። ዛሬ እቺ ቤተክርስቲያን ማንም ከውጪ አይደለም፣ የዛ አካባቢ ብቻ ትውልድ ተምረው እዚሁ ቅስናን አግኝተው ከድቁና ወደ ቅስና ገብተው ሙሉ ለሙሉ 5 ካህናት ነበሩ። ዛሬ 67 ሆነዋል። ክብር ለድንግል ማርያም። ከፍ አድርጋችሁ አመስግኑ። ሌሊት ላይ ሙሉ ለሙሉ ዛሬ ከሳምንት እዚህ ቦታ ላይ አገልግሎቱ ደስ ይላል። ካህናቶች አርሶ አደር ናቸው፣ ገበሬ ናቸው። ነገር ግን ሸለቸን ደከመኝ አይሉም። 24 ሰዓት ነው እዚህ ቦታ ላይ እንግዲህ ጉዞ ታያላችሁ። ከሳምንት ነው። ከሳምንት አባቶች ካህናት አይለዩ። በእውነት እግዚአብሔር አምላክ እንደነዚህ ያሉ አባቶችን ያሳጣል። ዛሬ እነሱም ስላሉ ነው ወደዚህ ቦታ ላይም እግዚአብሔር በእነሱ ላይ ጥበቡን ገልጾ እነሱን እንደ ምክንያት ስላስቀመጠልን ነው የመጣ ነው። እግዚአብሔር በገሃድ መጥቶ አያነጋግረንም። እናንተ ዛሬ ቀጥታ መጣችሁ። ማንን ነው የምታነጋግሩት? አባቶች ካህናትን ነው። ንስሐም ካለብን በጾም በጸሎት በንስሐ በጾም በጸሎት ይሰራ ኃጢአት በጾም በጸሎት በንስሐ ገብተን ዛሬ ኃጢአታችን ሁሉ የምንታጠበው እነሱ ስላሉ ነው። ስለዚህ ያ ሁሉ የነበረ ታሪክ ተቀየረ፣ የእግዚአብሔር ቃል ስለነበረ። ከዚያን የአካባቢው ምዕመናንም ደስ አላቸው። እንዲህ ሳለ ከዕለታት በአንድ ቀን ቅድም እንዳልኳችሁ እንደ ዓመተ ገብርኤል ሰይጣን ተፈታተናቸው። ምን ተፈታተናቸው? አርሶ አደር ገበሬ ናቸው። ከብቶች እርባታ ነው የሚያረቡት። ከብቶቻቸው በሽታ ተነሳ ይላሉ ከዕለታት በአንድ ቀን። ከዚያን ምን አሉ? ይሄን ያሳየን አምላክ ቀጥታ ሄደን ጸሎት እናስይዛለን። በዕለተ ሰንበት የአካባቢው ምዕመናን ወደዚህ ቦታ ላይ መጡ አሉ። ልጆቹም ሕፃናት ሳይቀር ባልቴቱ ሁሉ። ምክንያቱም ሰው ሲኖር ሀብት ያስፈልገዋል አይደል? ከዚያ ቀጥታ መጡና እዚህ ቦታ ላይ አባቶች ካህናት ቅዳሴውን ቀድሰው ሰላም ለኪ ለሁሉም ደገሙ። ከዛ ስለተሳሉ አሉ። የተቻለው ጥጃ እናመጣለን፣ ያልተቻለው እምነት እናመጣለን ብለው ተስለው ሄዱ። በተሳሉ በሶስተኛው ቀን ሙሉ ለሙሉ የአካባቢው ያሸንክፍ የተባለ በሽታ እናታችን ድንግል ማርያምና ቅዱስ እግዚአብሔርም ጸጥ አደረጉላቸው ይላሉ። ክብር ለድንግል ማርያም። ከፍ አድርገቷል። አመስግኑላቸው። ዛሬ እምነቱ ዛሬ እዚህ ቦታ ላይ ሁሌ ይመጣል፣ እየተባረከ ይደርሰናል። ነገር ግን አንዳንድ ጊዜ እንኳን ሳይደርሰን ሲቀር እኛ ሰዎች ስንባል ብዙ ነገር እንናገራለን። ካልመጣ ከየት ይመጣል? ይጠራቀምና 7-14 ሱባኤ ተይዞ ለሚመጣው ምዕመናን ሮብ፣ ቅዳሜ፣ እሑድ በሳምንት 3 ጊዜ ተደራሽ ይሆናል። የማይደርሰው ደግሞ ድጋሚ በዙር ሲመጣ ይደርሰዋል ማለት ነው። ለዚያ ነው ግማሹ አልደረሰንም እዚያ ቦታ ላይ ሄደን እንግልታለው ይላሉ። ከሌለ የለም ነው። ያንን እምነት ይዘን ባንሄድ እኮ ደጇ ደርሰናል፣ ደጇን ረግጠናል። አይደረግልንም።
ይደረግልናል ወገኖች። ስለዚህ አንዲት ነገር ገዳሙ ላይ ሲጎድል እንዲሁ የቤተ ክርስቲያንን ስም ለማስጠፋት አንሩጥ። ቤተ ክርስቲያን ላይ ሲመጣ አጉል ነገር የሚናገር ሰው ሲመጣ እሱን ነው መከላከል እንጂ እኛ እዚህ ቦታ ላይ መተን አንዲት ነገር ሲጓደልብን እንኳን ለመናገር ለማጋለጥ አንሽቀዳደም ወገኖች። የእግዚአብሔር ቤት ነውና ቅባ ቅዱሱ ቢጎል እምነቱ ቢጎል ደጁ አደርሰናል እናታችን ደጅ። ስለዚህ እንዲያው የገዳሙን ታሪክ አንዳንድ ሰው ለማስጠፍ ገዳሙ ላይ ሰው መጥቶ እንዳይድን ምክንያት መሰናክል የሚሆን ሰው አለ ወገኖች። ባለፈው አይታችኋል። እዚህ ቦታ ላይ እንኳን ጸበሉ በምክንያት እንኳን ቢቆም ምን ተብሎ ተለቀቀ? ስውሯ ደጅ ጸበል የለም ይባላል ለአንድ ቀን ለሁለት ቀን። ስለዚህ የዚህ የገዳሙን ታሪክ መያዝ አለብን፣ ገዳሙን መጠበቅ አለብን። ዛሬ እኮ ይሄን ገዳም እኛና እናንተ መተን የዳነው ቀደም ሲሉ አባቶቻችን ባቆዩት ትንቢትና ባቆዩት ታሪክ ነው አይደል? ዛሬ ደግሞ እኛ ማንም የስውሯን ገዳም ታሪክ ማንም ሊያጠፋና ማንም ተነስቶ ሊጨፍር ወይንም ክርስቲያንን ወደዚህ ቦታ ላይ መጥቶ እንዲድን የሚያደርግ ማንም ሰው መኖር የለበትም። እንታገላለን፣ መልስ እንሰጣለን፣ እስከ መሰዋትም ድረስ እንደርሳለን። በቤተ ክርስቲያን የመጣ አካል ማንም ዝም አይልም ትላላችሁ? አዎ። ዛሬ እዚህ ቦታ ላይ እነሱ ስላቆዩት ነው ዛሬ እኔና እናንተ እስከ በደላችን እስከ ኃጢአታችን እግዚአብሔር አንተ ኃጢአት አለክ፣ አንተ በደል ሰርታል፣ ወደዚህ አትንጣ ቢለን ወዴት እንሄዳለን? ዛሬ ኃጢአታችን በዝቷል፣ በደላችን በዝቷል፣ ፈተናችን በዝቷል። እንዲያው ቅድም ወንድማችን ዲያቆን ደረጀ እንዳለው እንዲያው ይሄን ጊዜና ይሄን ሰዓት እንጠቀምበት። ማለትም የዚህ የገዳም ፈውስ የተለየ ነው። ይሄን ፈውስ ይሄን ድነት እንዳናጣው ልንጠብቅና እግዚአብሔርን በትትና እናታችን ድንግል ማርያም በትትና ልንጠይቃት ይገባል ወገኖች። በአንድ ሰው ምክንያት ይሄ የገዳም እግዚአብሔር አምላክ እናታችን ድንግል ማርያም ፊቷን ከመለሰች ከባድ ነው። ብዙ ምዕመናን ድኗል፣ ሁላችንም ድነናል። ነገር ግን በአንድ ሰው ኃጢአት በአንድ ሰው በደል እግዚአብሔር ፊቱን ካዞረ ከባድ ነው። አሁን እዚህ ቦታ ላይ ምንም ነገር የለም፣ ፈውስ ብቻ ነው ያለው። እውነት አሰጥ እውነት ፈውስ ብቻ ነው። ከሳምንት ሳምንት ምስክርነት ነው። 24 ሰዓት ሙሉ የስውሯ ማርያም ታሪክ ቢነገር የሚያልቅ እጹም ድንቅ ረቂቅ የሆነ ነው። ስለዚህ ስውሯ ማርያም የተባለችው ራሱ ሚስጥር አለው። አባቶች ካህናት ሁሌ እንናገራለን፣ ሳታት ይቆማሉ፣ እንቆማለን። ስጋሽ ንጹሕ ስጋ መለኮት ለኃጥአን አንቺ ነሽ ተስፋ መድኃኒት ማርያም ማርያም ነይ ለምሕረት ሲሉ እናታችን ድንግል ማርያም በመንበረ ጸዋት ላይ ታንጸባርቃለች። እንዲህ እንደምታዩት ነጸብራቅ። ከዚያን አባቶች ካህናት ሲገቡ ወዲያው ትሰወራለች። ቀደም ሲልም ያ ትንቢት ነበረ፣ አሁንም እንደዚሁ ነው። ኧረ አመስግኗት ድንግል ማርያም። ዛሬ ስውሯ ማርያም የተባለበት ምክንያት ከዛም ኋላ ነበረ። አሁንም በዛ ምክንያት ነው ስውሯ ማርያም የተባለችው። ዛሬ በስውር ነግረዋት በግልጽ ነው የምትመልሰው። ዛሬ ሱባኤ ገብቶ ማንም ቋጠረው ቢቆይ ቅድም እንዳልኳችሁ እናታችን የስውሯ ማርያም ጥያቄና መልስ ብትቆይ 3 ቀን ነው፣ ብትዘገይ ደግሞ 7 ቀን ነው። ክብር ለድንግል ማርያም። ከፍ አድርጋችሁ አመስግኗት። ስለዚህ ይሄ ብቻ አይደለም ታሪኩ። ድም እንዳልኳችሁ እናታችን የስውሯ ማርያም ታሪክ ቢነገር የሚያልቅ ነው። ነገር ግን ከረጅሙ አጭሩን ነው። ነገር ግን መጋቢት 23 2010 እዚህ ቦታ ላይ በድጋሚ ታሪክ ተደርጓል። ይህም ታሪክ የተደረገው የእግዚአብሔር ትንቢት ስለነበረ ነው ወገኖቼ። እስቲ ሳልነግራችሁ በድጋሚ እግዚአብሔርን ከፍ አድርጋችሁ አመስግኑት። መጋቢት 23 2010 እዚህ ቦታ ላይ ዕለቱ ሆሳዕና ነበረ። ዕለተ ሰንበትም ገጥሞ ነበረ። አባቶች ካህናት ሌሊት ሙሉ ማህሌቱን ቆመው መዝሙሩን አድርሰው ኪዳኑን አድርሰው
ወደ ቅዳሴ ሊገቡ 11 ሰዓት አካባቢ ይሄ የምትመለከቱት ዙሪያውን እንደዚህ ትራዙ አይደለም፣ እንደዚህ ካጥር የለውም። ቤተ ክርስቲያን ብቻ ነበረች። ነገር ግን አንድ እጅግ ትልቅ የሆነ ዕቃ ቤት በዛ ቦታ ላይ ነበረ። ያ የኋላ ቅድም እንዳልኳችሁ በትንቢት ሲነገርበት የቆየው ታሪክ የያዘ የእናታችን እጅግ ብዙ ዘመናትን አሳልፎ የኖረ መስቀሏ ስለ አድኗ እንዲሁ የድሮ መጻሕፍቶች እንደዛሬ እንኳን አይደለም ሙሉ ነው። ያ ቅዱሳቱ በዚያ በዕቃ ቤት ነበረ። መጋቢት 23 2010 ማለት ቅርብ ሰዓት ነው። እኛም ደርሰናል እሱ ላይ። ከዚያን አባቶች ካህናት እንደዚህ መብራት አልነበረውም። ይሄ ሁሉ ትንቢት ሲፈጸም፣ ይሄ ሁሉ ታሪክ ሲደረግ እዛ አካባቢ ላይ መብራት አልነበረውም። ነገር ግን እግዚአብሔር ትንቢት አይቀርምና ያን ብዙ ዘመናት አሳልፎ የኖረው መብራትም ያልነበረው ዛሬ እናንተ በሰጣችሁት ምእመናኖች ሁላችሁም ባበረከታችሁት ሙሉ ለሙሉ በእናንተ ባወጣችሁት መብአ በሰጣችሁት ገንዘብ ሙሉ ለሙሉ ሰበካው ችሎ መብራት ይሄው እንደምታዩት ገብቶለታል። ከድንግል ማርያም ከፍ አድርጋችሁ አመስግኗት። እዚያን ጅንተር ነበረ በዛን ሰዓት የምንጠቀመው ሙሉ ለሙሉ በጅንተር ነበረ መብራቱም። ከዚያን ሁለቱ ካህናት ቅዳሴው ሊቀድሱ ልብሰ ክህነታቸውን እንደለበሱ ወዲህ ታዘነበሉ ወደ ዕቃ ቤቱ ጋር የሄዱት ቤንዚን ለመጨመር ነው። አንዱ አባት ጧፍ፣ አንዱ አባት ቤንዚሉን ይዘው ሄዱ። ጧፉ ተለኩሷል። የቤንዚልን ነገር ታውቃላችሁ፣ እጅግ ትልቅ ነው ዕቃ ቤቱ። ከዚያን አንዱ አባት ቤንዚሉን ይዞ ጎንበስ አለ፣ አንዱ አባት ደግሞ ጧፉን ለማሳያት ጎንበስ አለ። ከዚያን ሙሉ ለሙሉ ጅንተሩ ኮንታት አድግቶ ዕቃ ቤቱ ነደደ። ከዚያን መብራቱ ብልጭ ድርግም አለ። አባቶች ካህናት እየተራራጥን ወጣን። ነገር ግን